ከሰርጉ 10 ሰዓት በፊት ሙሽራው ሙሽሪትን ትቶ በአስቸኳይ ስራ ወደ ውጭ ሀገር መሄድ ነበረበት። ሆኖም ሌሊት ላይ ሙሽራው ሳይመለስ ቀርቶ የከፋ የአውሮፕላን አደጋ ደርሶበታል። ሙሽራዋ ይህን ከባድ ድንገተኛ አደጋ መቋቋም ባለመቻሏ ለ2 ወራት ያህል በሀዘንና በቅዠት ተውጣለች። ምንም እንኳን ሙሽራውን በፕሬዝዳንትነት በመተካት በርካታ የንድፍ ሽልማቶችን ብታገኝም በጭራሽ ግን ደስተኛ አይደለችም። ተስፋ ልትቆርጥ በደረሰችበት ጊዜም ለ2 ወራት ያህል እንደሞተ የሚታሰበው ሙሽራ በህይወት እንዳለ ታወቀ። ኢዳም ከደስታ ብዛት የተነሳ ታለቅሳለች። እናም ያለማቋረጥ ፍቅሯን ትገልጽለታለች። ነገር ግን ሰርካን ግራ ተጋብቶ ይታያል። እናም የሴት ጓደኛዬ ሌላ ሰው ነች ይላል። ይህ ቢሊየነር አውሮፕላን ውስጥ ጭንቅላቱን መቶት የ1 ዓመት ሙሉ ትዝታዎቹ ጠፍተዋል። አውሮፕላኑ ባህር ውስጥ ከወደቀ በኋላ ሰርካን አልሞተም ነበር። እናም በአሳጥማጅ አማካኝነት ተርፏል። ስለ ኢዳም ሁሉንም ነገር ረስቶ ፍቅረኛው ሰሌን እንደሆነች ብቻ ነው የሚያስታውሰው። ልክ እንደደወላትም ሰሌን እሱን ለመንከባከብ በፍጥነት ሄዳለች። ኢዳ መጥፎ ሴት መሆኗን እየነገረችው አይምሮውን በርዘዋለች። የኩባንያውን አክሲዮን ለመስረቅም ወደ ጨዋታው እንዲገባ ታስገድደዋለች። አልፎ ተርፎም ጓደኞቹንና ቤተሰቦቹን አታላለች። ስለዚህ ሰርካን ለኢዳ እውነተኛ ስሜት እያዳበረ መሆኑን ሳያውቅ ግንኙነታቸው የውሸት እንደሆነ ያምናል። ኢዳ የፍቅራቸውን ፎቶዎችና ማስረጃዎች ብታቀርብለትም ሊያምናት አልፈለገምና እንድትሄድ ይነግራታል። እሱ ሁል ጊዜ ሰሌን ፍቅረኛው እንደሆነች ይናገራል። ኢዳም ተስፋ ቆርጣ በጥፊ ትመታዋለች። ነገር ግን ይሄ ለሱ ያላትን ፍቅር አያጠፋውም። የተኛ ትዝታውን ለማንቃትም ለመጀመሪያ ጊዜ ሲገናኙ እንዳደረገችው በድጋሚ እጆቹን በካቴና ታስረዋለች። ከዚያም ብዙ ጋዜጠኞችን ጠርታ ፍቅሯን በአክብሮት ትገልጽለታለች። አዲስ ሰርግ ልታደርግ ነው። ነገር ግን ይሄ ምንም ትርጉም የለውም። ይልቁንም እርካታ ማጣቱንና መጸየፉን ነው የምትቀሰቅስበት። ካቴናውንም የቁልፍ ሰራተኛ መጥቶ ይከፍቷል። ሰርካንም ከሄደ በኋላ ሰሌን ዋና ፍቅረኛ ሆና ትመጣለች። እናም ለኢዳ በድጋሚ ሰርካንን አሳልፋ እንደማሰጣት ሲጀምር ፍቅራቸው ልክ እንደነበረ ትነግራታለች። ኢዳ ሰሌንና ሰርካን በማየቷ ልትፈነዳ ደርሳለች። የልብ ህመም ሲሰማውም ከንፈሮቹን ትስመዋለች። ተግባሯም ውጤት ያለው ይመስላል። እሷን የሚያይበት መንገድ ከቀድሞ ጊዜ የተለየ ይመስላል። ኢዳ ስሜታዊ ፍቅራቸውን ያስታውሳል በሚል ተስፋ ተሞልታለች። ግን እሷን ትቶ ወደ ሰሌን ይሄዳል። ለሁሉም በሚያስገርም ሁኔታ በቅርቡ እንደሚጋቡ ያስታውቃል። ሙሽራይቱ ደግሞ ሰሌን ነች። አሁን ሁሉም ሰው እብድ ነው እንዴ ብሎ ያስባል። ኢዳ ግን ከሁሉም የተለየ ሳቢ አላት። በሚቀጥለው ቀን ሰርካን በቢሮ ውስጥ የሰርግ ቀለበቶችን ሲመርጥ ተናዳ ከማየት ይልቅ 2 ትላልቅና የሚያብረቀረቁ ቀለበቶችን እንዲመርጥ ትረዷለች። ይህም ሰርካን በአዲስ መልክ እንዲመለከታት ያደርገዋል። ከሱ ትኩረት ለማግኘት ኢዳ ሁሉንም አይነት ዘዴዎቿን ትጠቀማለች። ቀስ በቀስም ሰርካን በፊት ከነበረው ያህል እሷን በቁጣ የማየት እድሉ ይቀንሳል። ተጎዳ ቁርጭምጭሚቷን አይቶም ተሸክሞ ይወስዳታል። በፓርቲው ላይ ኢዳ መጀመሪያ ላይ ስተዋውቆ የለበሰችውን አይነት ቢጫ ቀሚስ ትለብሳለች። ሰርካንም ለዚህ የተለየ ምላሽ ይሰጣል። የልብስ ዚፑንም ሲዘጋላት የነበረው ትዝታዎቹ ወደ አይምሮ ይመጣሉ። እናም ልብ የሚሰብሩ ስሜቶች ይሰማዋል። በሚያሳዝን ሁኔታ ግን ትውስታዎቹ ብዙም አልዘለቁም። ሰሌን ሰርካን ያሰረላትን የአልማዝ ቀለበት ስታሳይ በኢዳ ላይ ከባድ ድባብ ይለቃል። በንዴት ውስጥ ሆና ኢዳ አስደንጋጭ ውሳኔ ትወስናለች። እናም ዴኒዝ እንዲረዳ ትጠይቀዋለች። ዴኒዝ በሷ ተማርኮ ነበርና ሁለቴ እንኳን ሳያስብ ነው የተስማማው። የማስታወስ ችሎታ ያጣው እጮኛዋን ለማስታወስ ኢዳ የልጅነት ጓደኛዋ ልታገባ እንደሆነ ትናገራለች። ሁሉም ሰው ይደነግጣል። ሰርካን ግን ግድ የለሽ ሆኖ የቅናት ፍንጭ እንኳን አያሳይም። ኢዳ በሰርካን ፊት በጓደኛዋ የተሰጣትን ቀይ ፊኛዎች እያሳየች ዴኒዝን እንደ ጨዋ እንዳሳቢ ሰው በማሞገስ በስልክ ጣፋጭ ንግግር ታደርጋለች። ሰርካንም የቅናት ስሜት ያደርበትና ለሷ ያለው ስሜት እንደገና ይቀጣጠላል ብላም አስባ ነበር። ነገር ግን እሱ በትዕግስት የተሞላ ሰው ነው። እናም ድርጊቶቿን እንደ አሰልቺ ጨዋታ ነበር የተመለከተው። በተቃራኒው እሱ ላይ ያላት ፍላጎት በሷ የተማረከው ዴኒዝን እጅግ በጣም ነበር እንዲቀና ያደረገው። ጨዋታውን ያላወቀው ዴኒዝን ይበልጥ ወደ እሷ እንዲሳብ ታደርገዋለች። ስለዚህ የሰርግ ግብዣዎቹን ለሁሉም ለመላክ ነፃነትም ይሰማዋል። ኢዳ በአስቸጋሪ ሁኔታ ውስጥ ነው ያለችው። የዴኒዝ ዝግጅቶችን በመከተል ሁሉንም ሰው ወደ ሰርግ ግብዣ መጋበዝ አለባት። በእርግጥ እሷ በጣም ተጨንቃለች። እናም ግራ ገብቷታል። ዴኒዝን የምታገባበት ቀን ሲደርስ አሁንስ ትውስታው አይመለስ ብላም ታስባለች። ከሁሉም በላይ ደግሞ ዴኒዝን አትወደውም። ዴኒዝ ግን በእምነት ቃላት ማብሰሉን ይቀጥላል። በእርግጠኝነት እኔ የምልሽን ካደረግሽ ሰርካን በድጋሚ የሚያፈቅርሽ ይሆናል። ኢዳ ሌላ ምርጫ የላትም። እናም የሱን እቅድ መከተል አለባት። ጠበቃ ጓደኛዋ ዴኒዝ የተደበቀ ዓላማ እንዳለው አውቃ ጨዋታውን እንዲያቆም ትጠይቀዋለች። ዴኒዝ ግን አይሰማትም። እናም ጣልቃ እንዳትገባ ያስጠነቅቃታል። ጠበቃ ጓደኛዋ ኢዳ የአንድ ከንቱ ሰው ወጥመድ ውስጥ እንዳትገባ ስለምትፈልግ በአስቸኳይ ሰርካን አግኝታ እውነቱን ሁሉ ትነግረዋለች። ኢዳ ዴኒዝን በፍጹም አትወደውም። ቅናት እንዲሰማና እሷን እንድታሳውሳት ብቻ ነው እሱን ለማግባት የመረጠችው። አንተን ለመመለስና ራሷን ለመሰዋት ፈቃደኛ ነች። ይህ ሁሉ ከሰማ በኋላ ሰርካን ይረብሻል። ኢዳ ለሱ ብላ የእብድ ውሳኔዎችን ታደርጋለች ብሎ በፍጹም አልጠበቀም ነበር። ሰሌን የሆነ ነገር እሱን እንደደበቀችው መጠራጠርም ይጀምራል። ከዚያም ኢዳን ለማግኘትና እውነተኛ ስሜቱን ለመረዳትም ይወስናል። የማስታወስ ችሎታውን ያጣው ሰው ለረጅም ጊዜ ችላ ያላት እጮኛውን ይስማታል። ኢዳም የጠፋ ፍቅሯ በመጨረሻም ተመለሰ ብላ በማሰብ በደስታ ተሞልታለች። በሚያሳዝን ሁኔታ ሰርካን አሁንም እሷን ማስታወስ አልቻለም። እሱ በዚህ የቅርብ ምልክት የማስታወስ ችሎታው መልሶ ለማግኘት እየሞከረ ነበር። እጅ ሳማት በፍቅር የተነሳ አይደለም። ኢዳ ተናዳ በጥፊ መታችው። ሰውየው በተደጋጋሚ ተስፋ አስቆርጧታል። በእርግጥም ትዕግስቱ አልቋል። ስለዚህ ነገ ማታ ከዴኒዝ ጋር በእርግጥም ለመጋባት ወሰነች። በነጋቱ ጠዋት ኢዳ ይህን ልብ በቢስ ለማናደድ ሆን ብላ የሰርግ ልብስ ለብሳ ወደ ኩባንያው መጣች። እሷ በጣም ቆንጆ ከመሆኗ የተነሳ ተደንቆ አይኖቹን እንኳን ከሷ መንቀል አልቻለም ነበር። ኢዳ የልብስ ዚፑን እንዲዘጋላት ጠየቀችው። እያጉረመረመም ቢሆን ዚፑን ይዘጓል። ምንም እንኳን ጭንቅላቱ ሁሉንም ነገር ቢረሳም ለኢዳ ልቡ መምታት ግን አላቆመም።
አላቆምም ነበር። ምሽት ላይም የዴኒዝና የኢዳ ሰርግ ሊጀምር ነው። የሰርካን እናት ወደ ቀብር ስነ ስርዓት የመጣች ይመስል ጥቁር በጥቁር ለብሳለች። በእውነት ልክ እንደ ኢዳ ያለች ምራትን ማጣት ለሷ በጣም ከባድ ነው። ከሁሉም በላይ ደግሞ ይህ ጋብቻ እውነተኛ ስላልሆነ ኢዳ በጭራሽ አልተጨነቀችም። ይህ በእንዲህ እንዳለም ሰርካን ባር ውስጥ አንድ ሁለት እያለ ነው። ጓደኛውም ይመጣና ሰርጉን እንዲያስቆም ይመክረዋል። ግን እሱ ግትር ነው። ኢዳ ከወደደችኝ ታገባለች፣ እንደዚህ ከሆነ እኔ በሌላ ሰው ሰርግ ውስጥ ጣልቃ አልገባም። በዚህ ሙድ ውስጥ እያሉም ከአንድ ወጣት ጋር ጸብ ተነስቶ መደባደብ ይጀምራሉ። ወጣቱ ሰርካንን ጭንቅላቱን ሲመታው ጠፍቶ የነበረው ትውስታው ይመለሳል። ሁሉም ትውስታው እንዲመለስም ጓደኛው ሰርካንን ይይዘውና ወጣቱን ትንሽ እንዲቀጠቅጠው ይጠይቀዋል። በመጨረሻም ለኢዳ ጥልቅና ስሜታዊ ፍቅር እንደነበረው ያስታውሳል። እናም ወዲያውኑ ወደ ሰርጉ ቦታ ይሄዳል። በሌላ በኩል የሰርግ ስነ ስርዓቱ ሊጀምር ነው። ነገር ግን ሙሽራዋ ፈቃደኛ መሆን አለመሆኗን እስክትናገር ድረስ ሰርካን አሁንም አልመጣም። በመንገድ ላይ የትራፊክ መጨናነቅ አጋጥሞታል። ከመኪናው ወርዶም እየሮጠ ይሄዳል። ሰርካን የሚወዳት ሙሽራ ወዳለችበት ሰርግ ስፍራ በፍጥነት ገባ። ስነ ስርዓቱንም አስቆመ። ቁና እየተነፈሰም ለሙሽሪት ፍቅሩን ገለጸላት። ሌላ ሰው እንዳታገባም ለመናት። ኢዳም በደስታ ተሞልታ ከትውስታው ለመመለስ የተደረገ ጨዋታ ብቻ እንደሆነ ትገልጽለታለች። በህይወቷም ሰርካንን እንጂ ሌላ ማንንም አታገባም። ሁለቱም በደስታ ሲዋጡ የዴኒዝ ሴራ ሁሉንም ነገር ያበላሸዋል። የጋብቻ መዝጋቢዋ እውነተኛ ሆና ተገኘች። የኢዳና የዴኒዝ ጋብቻ በህጋዊ መንገድ ተመዝግቧል። ኢዳ የዴኒዝ ሚስት ሆናለች። ተስፋ በመቁረጥም ይህን አስቀያሚ ጋብቻ እንዲሽርላትና እንዲተባበራት ዴኒዝን ትለምነዋለች። ዴኒዝም በሁሉም ሰው ግፊት ነገ ወደ ቀበሌ ሄዶ ፍቹን እንደሚጨርስላት ቃል ይገባል። አሁን ኢዳ በመጨረሻም ቢሆን በሰርካን እቅፍ ውስጥ ገብታለች። ሁለቱም በኢስታንቡል ጎዳናዎች እየተዘዋወሩ ይሳሳማሉ። ይህም ሰሊንን እንድትቀና ያደርጋታል። ደስታቸውን ለማጥፋትም ከዴኒዝ ጋር ትብብር ይፈጥራሉ። ዴኒዝ ጋብቻውን እስካላፈረሰ ድረስ ይህ የፍቺ ጉዳይ እውን ሊሆን አይችልም። ህጉ አንዲት ሴት ከተፋታች በኋላ በ300 ቀናት ውስጥ ማግባት እንደማትችል ይናገራል። ይህ ማለት ኢዳና ዴኒዝ ቢፋቱም እንኳን ወዲያውኑ ሰርካንን ማግባት አትችልም ማለት ነው። እነዚህ ቃላት ዴኒዝን ያነሳሳሉ። እናም ኢዳን በጣም እንደሚወዳት ያውቃል። ሊያጣትም አይፈልግም። በፍቹ ቀን ዴኒዝ ሻንጣውን ይዞ ጠፋ። ኢዳ በፍርሃት ተውጣለች። ከፍቅረኛዋ ጋር በመሆንም ትፈልገዋለች። በመጨረሻም የተደበቀበትን ቦታ ያገኛሉ። ሰርካንም ደና አድርጎ ይቀጠቅጧል። በሚያሳዝን ሁኔታ ሊይዙት ሲል በሰርካን መኪና ውስጥ ገብቶ እየነዳ ይሄዳል። ከብዙ ማሳደድ በኋላ የኢዳ አክስትና የሰርካን እናት ይይዙታል። እነዚህ ሁለት ሴቶች ያሰሩትና ወደ ኢዳ ቤት አስገቡት። ዴኒዝ በመጀመሪያ ላይ አንዳንድ ማታለያዎችን መጠቀም ፈልጎ ነበር። ነገር ግን በሴቶቹ ከበባ ውስጥ ሆኖ ለመፈረም ይገደዳል። ሁለቱ የሚጓደዱት ነፍሶች ሁሉንም ነገር አሸንፈው አሁን ይተቃቀፋሉ። በዚያች ምሽት ሰርካን የጓደኞቹን ቡድን ሰብስቦ ታላቅ የጋብቻ ጥያቄ ስነ ስርዓት ለማድረግ እቅድ ይዟል። እናም ሰርካን ተንበርክኮ የቀረው ህይወቱን ከሱ ጋር እንድታሳልፍ ኢዳን ጠየቃት። መልሷም አዎ ይሆናል ተብሎ ታስቦ ነበር። ሆኖም ግን ኢዳ አልችልም ትላለች። የሷ ያልተጠበቀ መልስ ሁሉንም አስደነገጠ። ሰርካን በተለይ በዚህ መልሷ ተገርሟል። ክብሩን ቢያጣም ግድ አልሰጠውም። አንድ የሚያሳስበው ነገር ቢኖር የኢዳ ከጎኑ መሆን ብቻ ነው። እርስ በራሳችን እንደምንጓደድ ግልጽ ነው። ለምን ልታገብኝ አልፈለግሽም ብሎ ይጠይቃታል። ኢዳም ልዩ የሆነ ምክንያት ትሰጠዋለች። እናም ዝግጁ እንዳልሆነች ትናገራለች። የማስታወስ ችሎታን እንድታገኝ ብዙ ደክም ያለው በጣም ብዙም ለፍቻለሁ። አሁን ግን ደክሞኛል፣ ብቻዬን መሆን እፈልጋለሁ ትለዋለች። ሰርካን ግን ደደብ አይደለም። እናም ወደ ኋላ እንድትመለስ ያደረጋት የሆነ ነገር እንደተፈጠረ ይገምታል።